ስራ አገኘህ ወይ? ካልሆነ ጉዳዩ በህግ ነው መፈታት ያለበት። የተኙ ኬዞችን መቀስቀስ ነው። እኔ እኮ ለአንተና ለሀቢብ ባጣ አንዳንድ ጥይት አላጣላችሁ። አንድ አሁን ለኔ ሊጸድቅብኝ የሚፈልግ ወደ በስም ያዞር ስጦታ መስጠት ይችላል ወይ? የከተማ ነዋሪ መሬት አይወርስም። እኔ አርሶ አደር መሆን መቻል አለብኝ እንዲሰጠኝ ዘንድ። ጎጆ ሲወጣ ሰጠኸው ባልና ሚስቱ የጋራ ንብረት ነው። ምን ማለት ነው? ውጭ ሀገር አንድ ሀብታም ወንድም ካለህ ወይም ኢንቨስተር ወንድም ካለህ የእናትህን ቤት ከመውረስ የሚከለክለው የለም፣ ወይ የአባትህን ቤት ከመውረስ የሚከለክለው ነገር የለም። ምንም ወራሽ የሌለው ሰው ግን እንዴት ነው የሚሆነው? አሁን መብራት በሌለበት ቦታ ይዛችሁ ትሄዳለህ። ህጉ ምን ይላል የሚለውን እስኪ ትንሽ ነገር እናንሳ። ውሳኔ እንደ ህገ መንግስት ድንጋጌ ነው የሚቆጠረው። አንዳንዶች በህገ ወጥ መንገድ የራሳቸውን የሚያደርጉበት ሁኔታ ይኖራል እና የሁሉም ህጎች የበላይ ነው ተብሎ ነው የሚታሰበው። ለህዝብ ለማገልገል የተቀመጠ ሰው ማለት ነው። ዝናብ ስራ ይሰራ። ኧረ እንደው በሰራን 8 ሰዓት እንሰራለን። 8 ሰዓት ሪሊ የሚሰራው ለ8 ሰዓት ብሎ ሳይሆን መስራት አለብኝ ብሎ የሚሰራ። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን መስኮት ፖድካስታችን በየሳምንቱ እንግዶቹን ወደ እናንተ ማድረሱን እንደቀጠለ ነው። ባለፈው ክፍል ከጠበቃና የህግ አማካሪ መሐመድ መብራት ኢድሪስ ጋር በጣም ደስ የሚል ቆይታ አድርገን ነበረ። ለክፍል 2 ቀጠሮ ይዘን ነበር። በቀጠሯችን መሰረት ተገናኝተናል። ያለፈው ክፍል ላይ ታሪካችን ያቆመው ተመርቀህ ስራ ልትፈልግ ወጥተህ ነው። ስራ አገኘህ ወይ ከሚለው ጥያቄ ነው የምንጀምረው ማለት ነው ኢንሻአላህ። ስራ አገኘህ ወይ? ስንት ዓመት ሙሉ የለፋህለትን ስራ እንግዲህ ኦልሞስት አንጻራዊ ደህና ቶሎ አግኝቻለሁ ማለት ይቻላል። ኦኬ። ኖርማሊ ምንድን ነበር የነበረው ትሬንድ? ከኛ በፊት የህግ ባለሙያ በጣም እጥረት ነበረ። ኦልሞስት እኛ ግራጁዌት ካረግን በኋላ ከዛ በኋላ ነው የህግ ባለሙያ እንደዚህ እየበዛ የሄደው እንጂ ከዛ በፊት ተፈልጎ ነበር የሚገኘው። ኦልሞስት እኛ ላይ ማርኬቱ እንትን እያለ መጣና ትንሽ እስከ ህዳር ጥቅምት አካባቢ ድረስ እየፈለግኩ ነበር ስራ። ኦኬ። እንደ መጀመሪያው አልነበረም። የፖለቲካም እንትን ነበረው የዛ ጊዜ። ኢህአዴግ አባል ያልሆነ ስራ ያገኘም ምናምን የሚባል ነበር። ዩኒቨርሲቲ መጨረሻ ዓመቱ ነው። በተለይ እንደዚህ አይነት እንትኖች ነበሩና አላኩል ያህል ወደ ዳኝነትና አቃቢ ህግነት ስልጠና ተብሎ የ2 ዓመት ስልጠና ፔብል የሚከፈልበት ደሞዝ የሚከፈልበት ሆኖ ባህር ዳር ስልጠና ገባን። ኦልሞስት አማራ ክልል ያለነው የህግ ባለሙያ ተመራቂዎች ኦልሞስት በአብዛኛው የዛ ዓመት ተመራቂዎች ማለት ይቻላል 2002 ላይ ገባን። እዛ ህዳር ወይ ጥቅምት አካባቢ አዲስ አበባ ነበር ስራ ማግኘት የፈለኩት የዛ ጊዜ። አልተቻለም። ግን ያኛው እድል ደግሞ ያልፈኛ አይገባም የሚል እዛ ሄጄ አማራ ክልል ዳኛና አቃቤ ህግ ስልጠና ገባን። ደሞዝ አለው። ስለዚህ ስራ በዛ ተጀመረ ማለት ነው። ስልጠናውን አልጨረስኩም። አቋርጬ ስልጠናውን አቋርጬ የፍትህ ጽሕፈት ቤት ኃላፊ ሆንኩ። ኦኬ። ወረዳ ላይ ሄጄ
የአቃቢ ህግ ጽህፈት ቤት ወይም የፍትህ ጽህፈት ቤት ኃላፊ ሆንኩኝ። በዛው የስራውን ዓለም ተቀላቀልን ማለት ነው። ማሻአላህ በጣም ደስ ይላል። እንግዲህ በሙያችሁ ውስጥ በጣም ብዙ አይነት ሰው ታገኛላችሁ በየቀኑ አይደለ? ልክ እንደ ሕክምና ውስጥ እንዳለ ሰው ማለት ነው። ብዙ አይነት ችግር ይመጣል፣ ብዙ አይነት ነገር ታያላችሁ ብዬ አስባለሁ። እና እንግዲህ አሳዛኙንም አስደሳችሁንም እያየን ደግሞ እንቆያለንና እስቲ በአንተ የስራ ህይወት ውስጥ በጣም አሳዛኝ የምትለውን ገጠመኝ እስቲ አጫውተኝ። በዚህ አሳዛኝ የምለውና እኔን የሚያስደስተኝ ማለት እንችላለን እንትን ነው። እዚህ ጠበቃ ሆኜ እየሰራሁ እያለ ነው። እዛ ተቀጥሬ እየሰራሁ ወይም አቃቤ ህግ ሆኜ ሳይሆን አሁን እየሰራሁ እያለ ለችሎት ቁጭ ብለናል። አራዳ ፍርድ ቤት፣ አራዳ ከፍተኛ ፍርድ ቤት ለችሎት ቁጭ ብለን። የት ነው አራዳ ፍርድ ቤት? እዚህ አዲስ አበባ ከፍተኛ ፍርድ ቤት። እዛ ቁጭ ብለን ምንድን ነው ወቅቱ ረመዳን ነው። ኦልሞስት 3 ረመዳን በፊት ምናምን ነው። ችሎት ቁጭ ብለን ዳኛው እያስቻሉ እኔ ለሌላ ችሎት ነው ቁጭ ያልኩት፣ ለራሴ ችሎት፣ ለራሴ ለደንበኛ። ምን ሆነ፣ ከማረሚያ ቤት የሚቀርቡ ሰዎች በፕላዝማ ነው የሚቀርቡት። የፕላዝማ ችሎት የሚባል አለ። በፕላዝማ ሲቀርቡ ይጠራል። ሱዲያ ምናምን እየተባለ ይጠራል። እና ሙስሊሞች ናቸው፣ አይ ቲንክ ሁሉ ሙስሊሞች ናቸው። 4 ሴቶች ተጠሩ ከማረሚያ ቤት፣ ከቃሊቲ ማረሚያ ቤት በፕላዝማ ነው የሚያስገባቸው። ዳኛው ችሎት ላይ ሆኖ እያየ ማለት ነው። እና እኛ ዝም ብለን እየተከታተል ነው፣ ኖርማል ነው። በሰዓቱ ሲጠራቸው ጠርቷቸው ሲመጡ አቤት ከማለት ውጭ አማርኛ አይችሉም። ችሎቱ በኦሮምኛ ነው፣ ማነው ችሎቱ በአማርኛ ነው። እነሱ አማርኛ አይችሉም፣ ኦሮምኛ ተናጋሪ ናቸው። ኋላ የተረዳሁን ነገር እና ሊጠይቃቸው ሞከረ። ምንም ነገር አንዷ የተወሰነ ነገር ትናገራለች። ከዛ አስተርጓሚ ያስቀረበው ዳኛው በአስተርጓሚ ኮሚኒኬት ለማድረግ ሞከረ። የተፈረደባቸው ወደ 5 ዓመት ከ6 ወር ተፈርዶባቸው ማረሚያ ቤት ያሉ ሴቶች ናቸው። ሲመጡ ከአንዷ ሴት በስተቀር ልጅ ይዘው ነው የሚመጡት። ወደ ፕላዝማ የምናያቸው ህፃን አቅፈው ነው የሚመጡት እና ሌሎችም ልጆች ይታያሉ ህፃናት። እና ምንድን ነው ብለን በቃ ቴንሽናችን ሳበው እና ሲጠይቃቸው ዳኛው የት ነው የተፈረደባቸው? እንደዚህ ሲያየው እንትኑን ሲያየው ፍርዱን ሲያየው የተፈረደው የት ነው? ልደታ ከፍተኛ ፍርድ ቤት የተፈረደባቸው። ልደታ ከፍተኛ ፍርድ ቤት ከተፈረደባቸው ይግባኝ ማለት የነበረባቸው በህጉ መሰረት ለጠቅላይ ፍርድ ቤት ነው እንጂ እነሱ ይግባኝ ያሉት ለተመሳሳይ የተለያየ ቦታ የሚገኝ ተመሳሳይ ስልጣን ላለው የልደታ ከፍተኛ ፍርድ ቤት ፈርዶባቸው አራዳ ከፍተኛ ፍርድ ቤት ነው ይግባኝ ያሉት። አላወቁትም፣ ማረሚያ ቤት ናቸው ያሉት። እንግዲህ ማረሚያ ቤቱ ነው የሚልከው። ምናልባት የቱ ጋር እንደተፈጠረ ስህተቱ አላቅም፣ የሚያግዛቸውም ሰው የለም። ስለዚህ አራዳ ከፍተኛ ፍርድ ቤት ያየውን ልደታ ከፍተኛ ፍርድ ቤት ያየውን አራዳ ከፍተኛ ፍርድ ቤት አያይም። አንድ አይነት ስልጣን ያላቸው የቦታ ለውጥ ካልሆነ በስተቀር። ስለዚህ ማየት እንደማይችል ዳኛው ገባው። ግን ምንም ማድረግ አልቻለም ዳኛው። እንዲያርጉ ማለት ባይዘወይ ዳኛ የህግ ምክር አይሰጥም፣ ስልጣን የለኝም ብሎ ከመዝጋት ውጭ። ግን ዳኛው በቃ ሰብአዊነት ተሰማውና የሚረዳቸውን ሰውን ሊኖር እንደሚገባ አሰበና አቃቢ ህግ ችሎት የተቀምጡ አቃቢ ህጎች አሉ። አንዳቸውን አስመሳና አቃቢ ህግ እናንተ ኃላፊነት ስላለባችሁ እርዷቸው እነዚህን ሴቶች ማለት በቃ ሰብአዊነት ስለተሰማው የሚያደርገው እሱ በቃ ይሄ ስልጣኑ ለዚህ ፍርድ ቤት አታቀርቡም ብሎ በቃ አንድ መስመር ጽፎ መዝጋት ነበረ። አቃቢ ህጉን አስቆሞ እርዷቸው እነዚህ ልጆች። አቃቢ ህግ ደግሞ የመርዳት ኃላፊነት አለበት። እዚህ አይነት ችግር ላይ ያለን ሰው ያው ተከራክሮ ማስቀጣት ብቻ ሳይሆን መቀጣት የሌለበትን ሰው መታገዝ ያለበትን ሰው አቃቢ ህግ ያግዛልና ነገረው ለአቃቢ ህጉ። እና ጾመኞች ናቸው፣ በጣም ብዙ ህፃናት አሉ፣ አማርኛ መናገር አይችሉም። አሳዘኑኝ ዝም ብዬ እንትን ስልና አቃቢ ህጉን አሳይን ስላደረገው እኔ በቃ እንትን እሱ ያግዛቸዋል የሚል እንትን አለኝና ተውኩት። ከሳምንት በኋላ ኦልሞስት ክሊክ እያደረገ ሄደ የነዛ ሴቶች ጉዳይ።
የሆነ የሎየሮች ማህበር አለ። ለእኛ ሎየሮች ማህበር እንዲያግዛቸው ሞከርኩኝ። ያው ኢንዲቪዥዋሊ እኔም ቋንቋውንም ስለማልችል ኦሮሞኛ ከዛ ውስጥ ቋንቋ የሚችል ሰው እንዲያግዛቸው ሞከርኩኝ። ብዙም አልተቻለም። ከአንድ ሳምንት በኋላ ሄጄ አናገርኩት። አቃቢ ህጉን ፈልጌ ስሙን ይዤው ነበርና ችሎት ላይ እዛው ምድብ ችሎት አራዳ ምድብ ችሎት ያለ አቃቢ ህግ ነው። ሄጄ አናገርኩት። ኦኬ ፈልጌ ስልኩን ፈልጌ ያናገርኩት። አይ የኛ ምድብ ስላልሆኑ እስካሁን ምንም አላደረግንም አናግዛቸውም አለኝ። ኦልሬዲ ሪስፖንሲቢሊቲውን ወስዶ ነበረ። ትክክል አይደለም፣ እንደዚህ ከሆነ ማገዝ አለብኝ ብዬ ገባሁኝ። ኦኬ ምንም አላቃቸውም፣ ቤተሰቦቻቸውንም አላቅም። ፎርዛት ማተር ቀጥታ ማረሚያ ቤት ያገኘኋቸው። ቃሊቲ ማረሚያ ቤት ሄድኩኝ በራሴ። ምን ማለት የህግ ክፍያ ምናምን ሳይሆን ዝም ብዬ በቃ ሰፖርት ላደርጋቸው ሄድኩኝ። ሲሄድ ምን አጋጠመኝ? ምን አገኘኋቸው? 4 ሴቶች ናቸው። 4ቱ ሴቶች 6 ህፃን ይዘው ነው የገቡት። አንዷ 3 ህፃን ይዛለች። 3 ልጅ መንታ የተወለዱ አንድ ሚጣባ ልጅ ምናምን ይዛ ነው የገባቸው። አንዷ ትልቅ ሴት ናት። ከዛ ውጭ ያሉት ልጅ ይዘው ነው የገቡት። እና በቃ በዛ ውክልና ወሰድኩና ላግዛቸው ወሰንኩኝ። ፍትህ ሚኒስቴር እኛ ደግሞ ጠበቃ ባይዘዌ በነፃ አገልግሎት መስጠት እንዳለብን የኛ መተዳደሪያ ደንብ ያዛል። በአመት 50 ሰዓት ነፃ አገልግሎት መስጠት አለብህ፣ ግዴታ ነው። ፈቃድ አይታደስልን እሱ ካላረግ። በእሱ ፍትህ ሚኒስቴር ጻፍኩና በነፃ ላግዛቸው ነው ብዬ ጠየቅኩኝ። እና ወንጀሉን ደግሞ ስታዩ በጣም የሚገርም ነበረ። የተቀጡበት ሁኔታ እያወቅኩ ሲሄድ በጣም ኢንተረስቲንግ እየሆነ ሄደና እዚህ አየር ጤና አካባቢ ከጅማ የመጡ ሰዎች ናቸው። የሆነ 200 ማይሞላ ካሬ ይሄ የለውጥ ስርዓት ተብሎ ከመጣ በኋላ ከሆነ አርሶ አደሩ ክፍት ቦታ ይዝ ነበር እዚህ አዲስ አበባና ከሆነ አርሶ አደር ነው የገዙት። የሆነ ቦታ ከሆነ አርሶ አደር ገዝተው ስታካፍለው 60 ካሬ የማይሞላ የሚደርሳቸው እሷን የደረሳቸውን ቦታ የሸራ ቤት ሰርተው ነው የሚኖሩት። የተከሰሱ በምን እንደሆነ ታውቃለህ? መሬት ወራቸዋል ተብሎ የከተማ መሬት የመንግስት መሬት ወራቸዋል ተብሎ ነው እነሱ ገዝተው ነው የገቡት። ከዛ ውስጥ ደግሞ ሰርፕራይዝ የሚያደርግህ አንዷ ከዛ በኋላ ኮሚኒኬት የማደርገው ልጅ ነበረ። ትልቋ ሴት ትልቅ ሴትዮ ናቸው። ከ4ቱ ሴቶች አንዷ በጣም በእድሜ የገፉ ናቸው። ልጃቸው ይሄንን ቦታ አብሮ ገዝቶ እናቱን የጠቀምክ መስሎ ከክፍለ ሀገር አንተ አዲስ አበባ ላይ አኖር አስበዋል። አዲስ አበባ ልታኖር አንተ ማረሚያ ቤት ስትገባ እናት ላግዛቸው አሰብኩኝ። በዛ ቀጠልኩ። እኩልና ወስጄ ቀጠልኩኝ። ፍርዱም የተፈረደባቸው የሚገርም ነበር። ኬዛቸውን ማየት ከጀመርኩ በኋላ የተፈረደባቸው በኮሮና ነው። ኮሮና ወቅት በኮሮና ጊዜ ትዝ የሚል ከሆነ ሁሉም ተቋማት ስራ አቁመው ኦልሞስት ሰራተኞቻቸውም ቤት ዋሉ ተብሎ ነበረ። የዛ ጊዜ ፍርድ ቤቶች መዝገባቸውን መዝገብ ቆሞ ኦልሞስት ፍርድ ቤቱን ተዘግቶ ነበረ ከአንዳንድ ጉዳዮች በስተቀር። የነዛ ሰዎች ኬዝ የነበረው በዛ ሰዓት ነው። ችሎቱን ያሰናበታቸው ኮሮና ስለሆነ ስትጠሩ ትመጣላችሁ ብሎ በዋስትና የነበሩ ሰዎች ናቸው። በዋስትና ሆኑ በውጭ ሆነው የሚከራከሩ ነበሩ። በውጭ ሆነ ስትጠሩ ትመጣላችሁ ነው ያላቸው። ኮሮናው ካለቀ በኋላ ችሎት ሲጀመር ሰዎቹን አልጠሯቸውም ማለት በትክክል መጠሪያ አልደረሳቸው። በሌሉበት ተብሎ ስማቸው በጋዜጣ በአዲስ ዘመን ጋዜጣ ወጥቶ በሌሉበት ፍርድ ተፈርዶ ከተፈረደ በኋላ ትንሽ ቆይቶ ፖሊስ ከያሉበት ለቅሞ ማረሚያ ቤት ነው ያስገባቸው። ምንም ፍርድ ቤት ምናምን ሳይደርሱ ሲፈረድባቸውም አያውቁም። እና በጣም ሰርፕራይዝ አደረገኝ። ኬዙንም ሳየው የሚገርምህ የአቃቤ ሕግ ምስክር ተብሎ የቀረበው ሰው በጋዜጣ ችሎቱ የሉም ቦታው ላይ ተብሎ መረጃ ደርሶት በጋዜጣ ስማቸው እንዲወጣ ተደርጎ የሉም በቃ ተብሎ ነው። እንግዲህ የችሎቱ ግንዛቤ ግን መሀል ላይ ማቆም ነበረበት። ምስክር የአቃቤ ሕግ ነው የመጣው። ምስክሩ የመንግስት ባለስልጣን የሆነ ወረዳ ፍርድ ቤት እነሱ እንዲጠይቁ ያደረገው ወይም እነሱ እንዲከሰሱ ያደረገ ሰው ነው ምስክር ሆኖ የቀረበው። አሉ ቦታው ላይ ሲለው እንትኑ ላይ ሪከርዱ እኔ ተጻፈውን ሳየው የምስክሮች ቃል ላይ አሉ ቦታው ላይ ሲለው አሉ ይላል። የዛ ጊዜ ችሎቱ ማቆም ነበረበት። ይንጡ መብታቸውን ያስከብሩ ማለት ነበረበት። እሱን ሳያደርጉ አልፈው 5 ዓመት ከ6 ወር ተፈርዶባቸው ማረሚያ ቤት ናቸው። ስለዚህ እነዚህ ሰዎች ማገዝ አለብኝ ብዬ ሄድኩ፣ ገባሁኝ፣ ያገዝኳቸው፣ ለጠቅላይ ፍርድ ቤት አቀረብኩላቸው።
ለጠቅላይ ፍርድ ቤት አቅርቤ ጠበቃ አዲስ ማግዛኛለች ይመስለኛል መሀል ላይ ጠበቃ አዲስ መሐመድ አንድ ቀን ገብታልኛለች ችሎታ አልመቼ ብሎ ክፍለ ሀገር ሄጄ እና በጣም ያሳዝኑ ነበረ። ምንም አያውቁ 60 ካሬ ባልሞላ ቦታ ውስጥ ለዛውም ከአርሶ አደር ገዝቻለሁ ብለህ የሸራ ቤት ሰርተህ እየኖርክ እሱ ወንጀል ሆኖ 5 ዓመት ከ6 ወር ተፈርዶበት ስትገባ ይሄኛውም እኮ መቀማት ምናምን አለው አይደለ? ቦታውንም ይቀማቸዋል። ቦታውንም ይቀማሉ። ህፃን ይዘው ነው የገቡት። አማርኛ አይችሉም። እነዚህን ሰዎች ሰፖርት ማድረግ አለብኝ ብዬ ሰፖርት አድርጌያቸው ለጠቅላይ ፍርድ ቤት አቅርቤ ጠቅላይ ፍርድ ቤቱ ቅጣቱን ገደበልኝ። ቅጣቱን ገደበልኝ። ከዛ በኋላ ወደ የአድራሻቸው ተሰናበቱ ማለት ነው። ከእስር ቤት ወጡ። እሱ ደስ የሚልም በቃ ሳቲስፋይድ የሚያደርግም ውሳኔ አጋጥሞኛል በህይወቴ። በጣም ደስ ይላል። ከዛ ውጪ ያሸነፍካቸው ተከራክራ ያሸነፍካቸው ሁሌ ስታስበው ደስ የሚልህ ሌላ ኬዝ ካለ ብሰማው ደስ ይለኛል። ከዚህ ቀጥሎ ያው እንግዲህ ስታሸንፍ ትንሽም ኬዝ ቢሆን ደስ ይላል። ግን እንዲህ ተለቅ ያለ ነገር ብዙ ሰውን ሰርቭ የሚያደርግ ነገር ሲሆን ደስ ይላል። በተለይ ያለ ክፍያ ምናምን ሲሆን ደስ ይላል እና ከዚህ በተጨማሪ ይሄኛው እንኳ በክፍያ ነው ተቋማዊ ስለሆነ እንደው ብዙ ኬስ ታሸንፋለህ ኖርማሊ። ግን ይሄኛው ተቋማዊ ስለሆነ ለመስጊዶች ይከራከር ነበር እና ለአንድ ደስ የሚለኝ ምንድነው የሀይሌ ጋርመንት አካባቢ የሚገኝ ካሊድ ኢብኑ ወሊድ የሚባል መስጂድ ሶሻል ሚዲያ ላይ ይታወቃል። አጥር እንትን እያሏቸው ምናምን ታውቀው ትችላለህ አንተም። አጥረው ሜዳ ላይ እየሰገዱ ፖሊስ እያባረራቸው ምናምን በጣም ብዙ ቻሌንጅ የነበረበት መስጂድ ነው እና እሱ ኦልሞስት ቋሚም ባይሆን መስጂድ ከሰሩ በኋላ መስጂድ የሚባል ከሰሩ በኋላ አርሶ አደርን የሚሉ ሰዎች መጥተው የኛ የአያታችን መሬት ነው የአባታችንም አይደል የአያታችን መሬት ነው ነበር ብለው ከሰሷቸው። ተነሱ ብለው ከሰሷቸው። እሱን ተከራክረን መጀመሪያ ፍርድ ቤት ለኛ አልወሰነልንም። ያው የሆነ ቢያዝ ነገር ነበረው፣ ደስ የማይል ነገር፣ እኔንም ስሜታዊ ያደረገን ነገር ነበረው። መጀመሪያ ፍርድ ቤት ውሳኔ ከፍተኛ ፍርድ ቤት ይግባይ ብለን ለመስጂዱ አስወሰነ። ወደ 6000 ምናምን ካሬ ለመስጂዱ እንዲወሰን ያደረኩበት በቅርብ ራሱ ይግባይ ተብሎብን ኦልሞስት ከአንድ ዓመት ያኛው ኬዝ ከእንትን ካለ ከአንድ ዓመት በኋላ ይግባይ ተብሎብን ጠቅላይ ፍርድ ቤትም ባለፈው ኦልሞስት ለኛ ተወስኗል፣ ለመስጂዱ ተወስኗል እና ያ 6000 ካሬ ለመስጂዱ እንዲወሰን ያደረኩበት እንደዚሁ ጥሩ ኬዝ ነው። ምናልባት ከዛኛው ለየት የሚያደርገው ይሄኛው የመስጂዱ ኮሚቴዎች ይከፍላሉ ክፍያ፣ በዛ ነው የምከራከርላቸው። በቂም ባይሆን ያው ለ6000 ካሬ የማይገባም ቢሆን ያው ሌላህን ብለህ ስለምሰራ እሱ ደስ የሚል እንትን ነው። ሌላ ተጨማሪ ገጠመኝ ምንድነው ያለው? አርጎባ ስንሰራ አማራ ክልል አርጎባ ወረዳ ስንሰራ እዛ የፍትህ ጽሕፈት ቤት ኃላፊ ነበርኩ ብያለሁ። ያው ማህበረሰቡ ትንሽ እንትን ያለ ነው። እዛ አፋርም አለ። ያው ለህግ ገዥነቱ ትንሽ ሪሞት ኤሪያም ስለነበረ ወረዳውን በአዲስ መልክ የተቋቋመ ስለነበረ ለህግ ገዥነቱ ያን ያህል አልነበረም። የአርጎባዎች እንኳን ደህና ናቸው፣ ግን ጎረቤት የነበሩት የኦሮሚያና አፋር ትንሽ ከብት አርቢዎች ምናምን ነበሩና ይጣላሉ። የድንበር ጠብ ምናምን ይጣላሉና ምን ተፈጠረ መሰለህ? እዛ የአፋሩ ሰው አርጎባው ላይ ጥይት ያቀባብልበታል። በተለያየ ጊዜ ግጭት ይነሳል። ኖርማሊ የድንበር ግጭቶች፣ ይሄኛው ፐርሰናል ነገር ነውና መሳሪያ ያቀባብልበታል። መጥቶ እኛ ጋር መለከተና አቃቢ ጋር ፖሊስ ጋር መልክታ አላቅም አቃቢ ጋር መጥቶ አመለከተና ታሰረ ያቀባበለው አፋር። ከዛ ከታሰረ በኋላ ጉዳዩ እየተመረመረ እያለ ፖሊስ በራሱ ጊዜ ለቀቀው። አንደኛ እኛንም አላማከረም። አቃቢ ሕግ ማወቅ አለበት እንደዚህ አይነት ነገር ሲፈጠር። ኦልሞስት መሳሪያ ያቀባበለብህ ማለት የግድያ ሙከራ ነው። በግድያ ሙከራ ነው የምታጣራው። ኦልሞስት ሊመታህ ነበረ ተብሎ ነው የሚጣራው በግድያ ሙከራ። ስለዚህ እኛ እንትን እያልን እየተጣራ ነው እያልን በምናስብበት ጊዜ ምን ሆነ? ለቀቀው ፖሊስ ያፋሩን ሰውዬ። ለምንድን ነው የለቀቃችሁት በሚል አቃቢ ሕጎቹ ባለሙያዎቹ የኛ ባለሙያዎች ሲጠይቁ የብሔር ግጭት ነው ምናምን፣ የብሔር ግጭት ያመጣል፣ ሁለቱ ማህበረሰብ እንዲጋጭ ያደርጋል። ስለዚህ እንደዚህ አድርገን እናስታረቃቸዋቸው ሰዎቹን። አይ ዝም ብለን የለቀቅነው እንደዚህ መሆን የለበትም አልናቸውና ወይ ሰዎቹ ማነጋገር አለባቸው እንደዚህ የብሔር ግጭት አልና
ካልሆነ ጉዳዩ በህግ ነው መፈታት ያለበት። ያው እንግዲህ ህግ ባለሙያ ስትሆን ደግሞ ወደ ህጉ ነው የምትለውና እና ፖሊሶች ጋር ለመነጋገር ሞከርን። ኃላፊውን ደወልኩለት ምናምን ሊያናግረኝ ይሆን አልተመቸውም መሰለኝ። 2-3 ደወልኩለት ለመለቀቅ ያለበትን ብዬ። ምን አደረጉ ባለሙያዎቹ? የአቃቢ ህግ እኔ ኃላፊ አይደለሁ፣ ደብዳቤ ጻፈ አንዱ አቃቢ ህግ። ጓደኛችን ነው ኖርማሊ፣ ያው እኔ ኃላፊ ስለሆንኩ ነው እንጂ ጓደኛችን ነው። ጓደኛሞች ነን እዛ ስንሰራም፣ ያው እንደ ኃላፊ ቢሆንም ልጽፍ ነው አለኝ። ሀቢብ ይባላል ጓደኛዬ ነውና ደብዳቤ ልጽፍ ነው አለኝ። ለማን? ለፖሊስ። ምን ብለህ? አይ በቃ ሰውየውን ካላሰራችሁ ህጋዊ እርምጃ እንወስዳለን። ህጋዊ እርምጃ የሚወሰደው ማለት ላይ ነው? ፖሊስ ላይ። እኛ ስልጣን አቃቢ ህግ እንዲጣራ የማዘዝ ካላጣሩ ህጋዊ እርምጃ የመውሰድ የመክሰስ ምናምን መብት አለውና ደብዳቤ ልጽፍ ነው አለኝ። እና ስለው እምቢ ብሎ ስለነበረ በቃ ጻፍ አልኩት። ሲጽፍበት መርማሪ ፖሊሱ ትንሽ አስቸጋሪ የሆነ ጉልበተኛ ምንኝ ይላልና በዛ አካባቢ ደብዳቤ ሲጽፍ በጣም ሆቶነ። ከዛ በፊት ሌላ ኬዝ ነበር አስቀጥተነው ነበርና ያልሆነ ስራ ሰርቶ አስቀጥተነው ነበርና ይሄ ሁለተኛ ሲሆን በጣም ስሜታዊ ሆነና መስጊድ ሲሄድ ጠበቀኝ። ወደ መስጊድ እየሄድኩኝ ለአስር እየሄድኩኝ ምን አለ፣ ብቻዬን ነው አገኘኝና ቀስ ብሎ ያናገረኛል። ለምንድን ነው የጻፈብኝ? ኃላፊና ስለው ፈቃደኛ ስላልነበረ በቃ እንዲጽፍ ፈቅጄለታለሁ። ትክክል ነው፣ ሰውየው መያዝ ነበረባችሁ፣ መያዝ እያለባችሁ ነው የለቃችሁ ሰውየውን። ይሄ ግድያ ሙከራ ከባድ ወንጀል ነው፣ ትክክል ነው መጽሐፉ ስለው፣ ከዛ በፊት ሌላ ነገር ነበረው ብዬ ያለ ተደጋገመብኝ አይነት ነገር አለና እኔ እኮ ለአንተና ለሀቢብ አንዳንድ ባጣ አንዳንድ ጥይት አላጣላችሁ ማለት እገላቸዋለሁ ማለት ነው። በቃ በጣም ስሜት የተቀያየረ ተቆጣሁኝ። ከዛ ወደ ጥል ልናመራ ስንል ሌላ ሰው ወደ መስጂድ የሚመጣ ሰው መንገድ ላይ ሲመጣ ምንም ነገር እንዳልተፈጠረበት እሱ ላይ ጥሎኝ ሄደ። ከዛ ያው አስተዳዳሪው ምንም ጣልቃ ገብተው በአንድ ስብሰባ ሰብስበን ጉዳዩ ተፈታ እንጂ እንለቃለን ከወረዳውም አንሰራ ምናምን ብለን ነበር። ምክንያቱም እኛ ሲቪል ነን፣ ትጥቅ የለንም። ወረዳው ትንሽ ሪሞት ነው። የሆነ ሰው የሆነ ነገር ቢያደርግህ ትንሽ አስቸጋሪ ስለነበረ እና በዚህ በህይወታችን እየተዛተብን ሰርተናል። ሱብሃንአላህ በጣም ከባድ ነው ስራቸውም። አክቹዋሊ በባህሪው ለእንደዚህ አይነት ነገር የተጋለጠ ይመስለኛል እና እንኳን አላህ ተረፈ። እስኪ አንድ ጉዳይ እናንሳ ማሜ። የሆነ ጊዜም ላይ ቲክቶክም ላይ ሶሻል ሚዲያዎችም ላይ ዩቲዩብም አለ አይደል? በዚህ አጋጣሚ ሊንኩን ኮሜንት ላይ ያስቀምጣለሁ፣ የገባችሁ ብዙ የህግ ጉዳዮችን ማየት ትችላላችሁ። በዚህ አጋጣሚ ከመሬት ጋር የተያያዙ ብዙ ጉዳዮችን ስታነሳ በደንብ አስታውሳለሁ። በተለይ ቲክቶክ ላይ መሬት ውርስ ጋር የተያያዘ ማለት ነው። ወደ ውስጥ ስንገባ ብዙ ጉዳዮች ይነሱበታል። ብዙ ሰዎች ንብረታቸውን የሚያጡበት አጋጣሚ ይኖራል አይደለ? አንዳንዶች በህገ ወጥ መንገድ የራሳቸውን የሚያደርጉበት ሁኔታም ይኖራልና እንደዚህ ከመጣ አይቀር ተመልካቾች ቢያውቁት ብዬ የምጓጓው ነገር ስለሆነ ነው። ማለት አንዳንዴ ህጉን አለማወቅ የሚያስከፍለን ዋጋ ከፍ ሊል ስለሚችል ማለት ነው። እስኪ ስለ መሬት ውርስ ህጉ ምን ይላል የሚለው እስኪ ትንሽ ነገር እናንሳ። በተለይ የተለወጠ ነገር ያለ ይመስለኛል ደግሞ አሁን ከረንትሊና በፊት የነበረው የመሬት ውርስ ህግ ምን ይል ነበር፣ አሁን ያለው የመሬት ውርስ ህግ ደግሞ ምን ይላል የሚለውን እስቲ እንደው ከመጣ አይቀር እቺን አስረጽህብን እለፍ። አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዝኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ
ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውል። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። እንግዲህ መሬት ሶሻል ሚዲያም ላይ በተለየ ሁኔታ እሰራለሁ። እንግዲህ ቅድም እንዳልኩ ምናልባት የአርሶ አደርም ልጅ ስለሆንኩ ሊሆን ይችላል መሬት ጋር ልዩ አታችመንት አለ። ትንሽ ፎከስ አድርጌ የሚሰራሁት። ከዛም በተጨማሪ እዚህ ህገ መንግስት አጣሪ ጉባኤ የፌዴራል ፌዴሬሽን ምክር ቤት ስር ያለ ህገ መንግስት አጣሪ ጉባኤ የሰራሁበት መስሪያ ቤት ሪሰርች ሰርተን ነበረ መሬት በሚመለከትና ስለዚህ በቃ መሬት ላይ ትንሽ ፎከስ አደርጋለሁ፣ የመሬት ህግ ላይ። ሶሻል ሚዲያም በተለይ ቲክቶክ ላይ ከፍተኛ እይታ ያለው የኔ መሬት በተመለከተ የሰራሁት ነው እና የመሬት ህግ እንደምታውቀው እንግዲህ ያው ስርዓቱ ሲቀያየር አብሮ የሚቀያየር ከንጉሱ ዘመን ጀምሮ በስርዓቱ ጋር አብሮ የሚቀያየር ነው እና አሁን ባለው የህገ መንግስት ስርዓት መሬት የህዝብና የመንግስት ነው ተብሎ በተለይ የገጠር መሬት የገጠር እርሻ መሬት የመንግስትና የህዝብ ነው ተብሎ ነው የተደነገገው በግልጽ ማለት ነው። ምን ማለት ነው የመንግስትና የህዝብ ነው? የመንግስትና የህዝብ ነው ማለት ምንድነው? ፐርሰናሊ ኢንዲቪጁዋል አንተ ወይም እኔ የባለቤትነት ካርታ ባለን የእርሻ መሬት ላይ ማውጣት አንችልም ማለት ነው። የይዞታ መብት ነው ያለን። ይዞታውን ትይዘዋለህ። መንግስት በፈለገው ሰዓት ያወርሰዋል። በፈለገው ሰዓት ያፈራው ንብረት ካለ ወይም ሲቀማህ ትክ ይሰጣል እንጂ ልክ እንደዚህ ቤት ወይም እንደዚህኛው ንብረት ፕሮሰስ አድርገህ የኔ ነው የምሸጠው የምለውጠው አይነት ነገር ሳይሆን በመንግስት ቁጥጥር ስር ያለ ነው። አንተ የመጠቀም ብቻ ነው የይዞታ መብት ወይም የመጠቀም መብት ብቻ ነው ያለው አርሶ አደሩና ይሄ የመሸጥ መብት የለውም ማለት ነው። መሸጥ አይቻልም። የገጠር መሬት መሸጥ አይቻልም። ኖርማሊ ባዶ መሬት ስፔሻሊ የእርሻ መሬት ከሆነ መሸጥ አይቻልም። በህገ መንግስቱ መሸጥ መለወጥ እንደማይቻል ይደነጋል። ከዛም ተከትሎ የወጡት የፌዴራልም ይሁን የክልል አዋጆች ገጠር መሬት መሸጥ መለወጥ አይቻልም። አሁን ትንሽ ላላይ ያለ መጣ። አሁን በቅርብ 2016 የወጣ አዋጅ አለና ምን አደረገው? ቋሚ ሰብል ካለው ትንሽ እንትኑ ተቀየረ። ቋሚ ሰብል ያለው መሬት እና ግንባታ ካለው ቤት ምናምን ካለ አሁን የገጠር ቤት ምናምን መሸጥ መለወጥ እንደምትችል የአሁኑ ህግ አሁን 2016 ሐምሌ ላይ 1324 የሚል አዲስ ወጣ አዋጅ አለና ስለዚህ የማይቻለው የትኛው ነው ማለት ነው? መሸጥ አሁንም ቢሆን የማይቻለው ገጠር የእርሻ መሬት የሚታረሰው የሰብል መሬት የእርሻ መሬት መሸጥ መለወጥ አይቻልም። እንደውም እስከዛሬ ቅጣት አልነበረውም። አዲሱ አዋጅ ምን ብሎ ወጣ? የሸጠውም የገዛውም ሰው 5 ዓመት እስከ 5 ዓመት በሚደርስ እስራት እንደሚያስቀጣ። እስከዛሬ አይቻልም ብቻ ነበር የሚባለው። እኛ ባለሙያ ሆነንም ስንሰራ በጣም ያስቸግረን ነበር። ህገ መንግስቱም የክልሎችም ህጎች ገጠር መሬት ወይም የገጠር እርሻ መሬት መሸጥ መለወጥ አይቻልም ከማለት ውጭ የሸጠና የለወጠ እንዲህ ያደርጋሉ። እኛ ባለሙያም ሆነን ስንሰራ ያስቸገረን ምንድነው? የበፊቶቹ አዋጆች የገጠር መሬት መሸጥ መለወጥ አይቻልም ከማለት ውጭ የሸጠና የለወጠ ምን ይደረጋል የሚለው መልስ አልነበረው። የአሁኑ አዋጅ እስከ 5 ዓመት ድረስ ሻጩንም ገዥንም ያስቀጣ ይችላል፣ 5 ዓመት ያስቀጣል በሚል ተደንጎ ወጥቷልና በአዲስ መልክ አሁን ያለው አዳዲስ ብዙ ነገሮች ነው ይዞ የወጣው። ኖርማሊ ውርስን በሚመለከት መሸጥ መለወጥን በሚመለከት የይርጋ ዘመንን በሚመለከት የተለያዩ አዳዲስ ፊቸሮችን ነው ይዞ የወጣው የአዲሱ የገጠር መሬት አዋጅ። ለየት የሚያደርገው በተለይ ከሁሉም ትኩረት የሚስበው ውርስን በሚመለከት ነው። ውርስ በሚመለከት የገጠር መሬት ውርስ እስከዛሬ የነበረው አዋጅ ምንድን ነበር የሚለው? እንደነገርኩህ የግልህ እስካልሆነ ድረስ መሸጥ መለወጥ አትችልም፣ የግል ንብረት አይደለም ብያለሁ። ስለዚህ ጋይድ የሚደረገው ውርሱም በመደበኛው የውርስ ህግ ልክ እንደ መደበኛ እንዳንተ እንደ ቤትህ እንደ መኪና ታወርሰው ሳይሆን በራሱ በገጠር መሬት በወጣ አዋጅ በዛ መሰረት ነው ውርሱ የሚመራውም የነበረው። ምንድነው የሚለው? ቅድሚያ የሚሰጠው ለልጆች ነው፣ ለአብሮ ላሉ ልጆች። በተለይ
እድሜያቸው ላልደረሱ ልጆች ቅድሚያ ይሰጣል ውርሱ ይላል እንጂ እንደማንኛውም ሰው መውረስ አይቻልም ነበር እስከዛሬው አዋጅ። ከዛ ቀጥሎ አርሶ አደሩ ጋር ተጠቃሚ የነበረ የመሬቱን ጥቅም ሲጋራ የነበረ ነበር የሚወርስ የነበረው። ይሄ ማለት ምንድነው? የቤተሰብ አባልም ያልሆነ ለምሳሌ ዘመድ ሆኖ መሬቱን ከተመራ አብሮ ቤት አብሮ እየኖረ ለምሳሌ በገጠር እንግዲህ ብዙ ሰዎች አብረው ይኖራሉ በአንድ ቤተሰብ ጥላ ስር ከሌላም ሰራተኛም ብሎ ላሳድገውም ብሎ ከተመራ ከመሬቱ ጥቅም ሲጋራ የነበረ ከነበረ እና አርሶ አደር የመሆን ፍላጎት ከነበረው ይወርስ ነበረ። ከዛ በተጨማሪ ናዲሽን አርሶ አደር የመሆን ፍላጎት የሚወርሱ ሰዎች አርሶ አደር መሆን ያለባቸው ወይም አርሶ አደር የመሆን ፍላጎት ያላቸው ወይም አርሶ አደር የሆኑ ነገሩ የሚወርሱት እነዚህ ፊቸሮች በሙሉ በአዲስ አዋጅ ተቀየሩ። አብዛኛው ውርስ የሚመራው በመደበኛው ህግ ነው ተባለ። መደበኛው ህግ ማለት እንዴት ነው? እንደ ማንኛውም ቅድም እንዳልኩ ቤትና መኪና አሁን ሲወርስ የአንድ ሰው አንተ አሁን ቤተሰቦች ካሉ ቤት የምትወርሰው ቤትና መኪና አላቸው። ሁሉም የቤተሰቦች ልጆች የመውረስ መብት አላቸው። ልጆች የሆኑ ህጋዊ ወራሾች ሳይናዘዙ ከመሩ ህጋዊ ወራሾቹ በሙሉ ይወርሳሉ። የገጠር መሬት መጀመሪያ ነግሬሃለሁ። የሚወርሱት አርሶ አደር የመሆን ፍላጎት ያላቸው ተጠቃሚ የነበሩ በገጠር የሚኖሩ አሁን መደበኛ ንብረት ሲወረስ ሀብታም ነው ደሃ ነው ከመሬት ንብረቱ ይጠቀም ነበር። አንተ ውጭ ሀገር አንድ ሀብታም ወንድም ካለህ ወይም ኢንቨስተር ወንድም ካለህ የእናትህን ቤት ከመውረስ የሚከለክለው የለም ወይ የአባትህን ቤት ከመውረስ የሚከለክለው ነገር የለም። መሬት ላይ ግን አይቻልም ነበር። ይሄ ቋሚ ገቢ ካለው ከተማ ነዋሪ ከሆነ አይወርስም ነበር። በአሁኑ ግን ይሄ ህግ ተቀየረና በመደበኛ ህግ ነው የሚወረሰው። በመደበኛው የፍትሐ ብሔር ህግ ነው ውርሱ። የስጋ ተወላጅ ቤተሰብ መሆን አለበት ነው። ቤተሰብ መደበኛው ህግ ማለት እንግዲህ ውርስ ማለት 4 ደረጃዎች አሉት። የመጀመሪያ ወራሾቹ ልጆች ናቸው። ወደታች የሚቆጠር ከሌለ እናት አባት፣ ወደታች የሚቆጠር ከሌለ እናት አባት፣ ከዛ ቀጥሎ ወንድምና እህት እያለ ነው የሚቀጥለው። በዛ ነው የሚመራው አለ። ይሄ ማለት ምን ማለት ነው? ወደ መሬት ስንወስደው ከተማ የሚኖር ቋሚ ገቢ ያለው ደመወዝተኛ የሆነ ወይም ሀብታም የሆነ ሰው ገጠር ተመልሶ የአባቱን መሬት ይወርሳል ይችላል ማለት ነው በአዲሱ። ይሄ በጣም ሰርፕራይዚንግ ነው እና አርሶ አደር መሆን ፍላጎትም አይጠበቅበትም። ብቻ የስጋ ዘምድ ይሄ ከአራት ቱርከኖች ውስጥ ይኖርበት በቃ ወራሽ ብቻ ይሁን። ህጋዊ ወራሽ በህጉ የተጠቀሰው ልጅ፣ ወንድም፣ እህት ምናምን ከሆነ እንዲወርስ ተደርጓል ማለት ነው። ምንም ወራሽ የሌለው ሰው ግን እንዴት ነው የሚሆነው? በመደበኛው ህግ ነው። በመደበኛው ህግ በእኛ ሀገር ህግ ምንም ወራሽ የሌለው ሰው 4 ቱርከኖች ከታዩ በኋላ ከ4 ቱርከኖች ልጅ ከሌለው፣ የልጅ ልጅ ከሌለው፣ ወንድምና እህት ከሌለው ማነው ከወንድምና እህት በፊት ወላጆች ከሌሉት፣ ከወላጆች ሳይኖሩት ደግሞ እህትና ወንድም ከሌለው ለመንግስት ነው የሚሄደው። መንግስት ነው የሚወርሰው። ስለዚህ ወራሽ የሌለው ሰው መንግስት ነው የሚወርሰው ማለት ነው። የሚደንቅ ነው። ስለዚህ አሁን በአዲሱ መሰረት እነዛስ አብረው ከንትኑ የተጠቀሙ ከእርሻው የተጠቀሙ ምናምን የሚሉት ሙሉ ወጡ ማለት ነው? አልወጡ እነሱ ባሉበት ነው ይሄኛው የተካተተው። አብረው ሄዶ ሸር ያደርጋሉ። ሁሉም ማለት አብረው ይወርሳሉ መሬቱን። የእነዚህኞቹ መብት ነው የተጨመረው ማለት ነው። እነዚህኞቹ መብት ተጨመረ። እነዛን መብት ሳይነፍግ እነዚህኞቹ ግን እንዲወርሱ ተደረገ። እስከዛሬ አሁን በስራ አጋጣሚ የምናውቀው ስፔሻሊ አሁን መንግስት ሰራተኛ አይወርሰው ነበር። መንግስት ሰራተኛ የሆነ ሰው ቋሚ ገቢ ያለው ተብሎ ስለሚታሰብ ውርስ አይወርስም ነበር። የራሱ መሬት ያለው ልጅስ እሱም እንደዛው አይወርስም። የሚወርሱ የነበሩት ከመሬቱ ሲጋሩ የነበሩ የራሱ መሬት ያለው ለምሳሌ ገበሬው ሌላ ገበሬ ልጅ ቢኖረው ያ መውረስ አይችልም ነበረ። የራሱ መሬት ካለው ለብቻው የተመራ ለብቻው ደብተር ካለው የሚወርሱት ማናቸው? የተመሩት አብረው የተመሩት እና ከመሬቱ ሲጠቀሙ የነበሩት ነበሩ የሚወርሱት። አሁን ግን ለብቻው መሬትም እያለው መጥቶ እናትና አባቱ የተመራው ልጅ ጋር ይጋራዋል፣ ይካፈለዋል። ምንም ቢቆራረጥ ያው መደበኛ እንትን አለ፣ በየክልሎች የሚወጣ ስታንዳርድ አለ። መሬቱ ሲቆራረጥ አብረው እንጠቀሙ ሊገደዱ ይችላሉ እንጂ ከተማም ያለው ሄዶ ይጋራዋል። ገጠር ያለው ልጅ እንደዛ ተደርጓል። በጣም ይደንቃል።
አንዳንዴ ደግሞ ልጆች ሲያገቡ ከቤት ጎጆ ሲወጡ መሬት ይሰጣሉ አይደለ? ለምሳሌ የሆነ ፋሚሊ ልጁ መሬት ሲያገባ እንደ ጎጆ መውጫ ነው ምናምን ይሰጣል። እና ይሄ ቤት ውስጥ በውርስ ሂደት ያለውን የክፍፍል ሁኔታ ላይ የሆነ የሚፈጥረው ኢምባላንስ ነገር ይኖር ይሆን? እንደዚህ አይነት ስጋት የሚታይ ይመስለኛል። ይሄስ እንዴት ነው የሚታየው? እንግዲህ ጎጆ መውጫ ሰበር ሰሚ ችሎቱም ወስኖታል፣ ውሳኔ ሰጥቶበታል። እስከዛሬም በነበረው ሕግ ጎጆ መውጫ ከሰጠኸው ስጦታ የሚቻል ነበር፣ አሁንም ይቻላል። ኖርማሊ ስጦታ ከሰጠኸው ጎጆ ሲወጣ ሰጠኸው ባልና ሚስቱ የጋራ ንብረት ነው። ለየት የሚያደርገው ነገር ምንድን ነው? እስከዛሬ የነበረው ሕግ ለጎጆ መውጫ የተሰጠው መሬት በገጠር እንደዛ አለና አባት ልጁ ሲያገባ ይሰጠዋል መሬት፣ ሴት ልጅም እንደሱ ስታገባ ይሰጣታል። እና ያችን የተሰጡትን ይዘው ነው የሚኖሩት። ይሄ የጋራ ንብረት ነው። ለምሳሌ የወንድ አባት ብቻ ከሰጠው እና ሚስቱ እየተጠቀመች ከቆየች ቢፋቱ ወይ አንዳቸው ቢሞቱ የእሷ ነው። እሷ ባል ቢሞት ለምሳሌ የእሷ ንብረት ሆኖ ይቀጥላል። እየተጠቀመችበት ነበረ። ሰበሩም ውሳኔ ሰጥቷል እንደዚህ። አሁን ባለው ግን የግል ንብረት ተብሎ ነው ተመዝግቦ ሊቆይ የሚችለው። የማን የተሰጠው ወገን ለባል ከተሰጠ ለባል፣ ለሚስት ደግሞ አባቷ ከሰጣት የግል ሲፋቱ እንደ ግል ንብረት ይዛ ነው የምታገለው ማለት ነው በአሁኑ አሰራር። ኖርማሊ አሁን ሕጉ ወጣ እንጂ ይተገበራል ለማለት ትንሽ አስቸጋሪ ነው። አሁን የመሬት ሕግ ላይ ትንሽ የሕገ መንግስቱ ጋር የማይጣጣሙ ነገሮች አሉት። ቀደም የነገርኩ የፌዴሬሽን ምክር ቤት መሬትን በተመለከተ ብዙ ውሳኔዎች ሰጥቷል። ይሄ ሕግ ሲወጣ አዲሱ ሕግ ሲወጣ እነዛን ውሳኔዎች የሚጻረር አይነት እንትን አለው። ለምሳሌ የከተማ ነዋሪ መሬት አይወርስም ብሎ ወስኗል የፌዴሬሽን ምክር ቤት። ይሄ ደግሞ የሕገ መንግስት ትርጉም ነው። የሕገ መንግስት ትርጉም ከተማ ውስጥ አይቻልም። ከተማ ውስጥ መሬት ማውረስ የከተማ ነዋሪ ከሆነ የከተማ ነዋሪ ሆኖ ቋሚ ገቢ ያለው ሰው ገጠር ሄዶ መውረስ አይችልም በሚል ውሳኔ ሰጥቷል። ራይት ነው አፕሊኬብል ነው። አሁን ይሄ ውሳኔ አለ። ይሄ ውሳኔ ባለበት ነው እንግዲህ የመሬት ውርስ በፍትሐ ብሔር ሕጉ ይመራል በሚል ከተማ ያለ የመንግስት ሰራተኛ ሄዶ ገጠር እንዲወርስ ያደረገው በአዲሱ ሕግ መሰረት። ግን ኬስ ሲመጣ ምናየው ይሆናል እንጂ አሁን ክርክር ሲነሳ ምናየው ይሆናል እንጂ አፕሊኬብል ላይሆን ይችላል። ምክንያቱም ይሄ የፌዴሬሽን ምክር ቤት የሚሰጠው ውሳኔ እንደ ሕገ መንግስት ድንጋጌ ነው የሚቆጠረው። የሕገ መንግስት ድንጋጌ የሆነን ነገር ደግሞ ሕግ በማውጣት አትሽረው። ስለዚህ አሁንም አጠያቂነቱ እንደቀጠለ ነው። አሁን ሰብጀክቲቭ ነው፣ እንደየኬዞቹ ይለያያል ነው አይደለም። ኦልሬዲ ተወስኖ ያደረ አለ። እሺ ተወስኖ ያደረው ምንድነው? ቋሚ ገቢ ያለው ወይም የከተማ ነዋሪ የሆነ ሰው የገጠር መሬት መውረስ አይችልም በሚሉ ተወስኖ ያላል። አሁን ኦልሬዲ ፌዴሬሽን ምክር ቤት ከወሰነው እንደ ሕገ መንግስት ድንጋጌ ነው። ሕገ መንግስት ድንጋጌ ማለት ደግሞ የሁሉም ሕጎች የበላይ ነው ተብሎ ነው የሚታሰበው። ፓርላማውም ሕግ ቢያወጣ ይሄን የሕገ መንግስት ድንጋጌ መሻር አይችልም፣ ወይም የፌዴሬሽን ምክር ቤት ውሳኔ መሻር አይችልም፣ ዓለም አቀፍ ያለውም ተሞክሮ። ስለዚህ አሁን ለምሳሌ ይሄ አዲስ ሕግ ወጣ፣ ማንኛውም ሰው መውረስ ይችላል ተመልሶ። ማንኛውም ሰው መውረስ ይችላል አለማለት፣ በፍትሐ ብሔር ሕጉ ይመራል አለማለት፣ ይሄ ከተማ ነዋሪ ሄዶ ሊወርስ ነው። በፊት ግን እንዳይወርስ ተብሎ ውሳኔ ሰጥቶ የረጋ ውሳኔ አለ፣ ተወስኖ ያደራል። ይሄ ባለበት ሁኔታ አዲስ ሕግ ሲወጣ ትንሽ አስቸጋሪ ነው አሁን ለመተግበር። ያንን አሁን ክርክር ይነሳል እንግዲህ የተኙ ኬዞችን መቀስቀስ ነው። በዚህ መንግስት ሰራተኛ ሁላ እየተመለሰ ወርሳለሁ ይላል እንግዲህ ገጠር እየሄደ ከእናቱም ከወንድሙም ከእህቱም ልካፈል ይላል። የዛ ጊዜ ክርክር ተከራክረው እየመጡ ከወረዳ ጀምሮ እንግዲህ ፍርድ ቤቶች የሚተገብሩት ሕግ የትኛው ነው የሚለው አጠያቂነቱ እንዳለ ሆኖ የሚተገብሩት ኖርማሊ የመሬቱን አዲሱን አዋጅ ነው የሚተገብሩት። እሱን እየወሰኑ ይመጡና ፌዴሬሽን ሲደርስ አይ ይሄ ጠያቂማ የመንግስት ሰራተኛ ነው ወይ ቋሚ ገቢ ያለው ሰው ነው ወይ ባለሀብት ነው ወይ ገበሬ አይደለም፣ ስለዚህ ከበፊቱ ውሳኔ ጋር ይጻረራል ተብሎ ሌላ ጥያቄ ነው የሚነሳው። ስለዚህ ይተገበራል የተገበረ የሚለው ስቲል ራሱ ያው አጠያቂ ነው ይሄኛው ሕግ አዲሱ ሕግ። ምናልባት የመሬት ደብተር ላይ የቤተሰብ አባላት ይጠቀሳል አይደለ? እሱስ ከውርስ ጋር እንዴት ነው የሚሆነው? ከውርስ ጋር እንዴት ነው ሊታይ የሚችለው? እስከዛሬ በነበረው ሕግ አሁን የክልሎችም ኖርማሊ የመሬት ሕግ የፌዴራል አዋጅ ነበረ። በሱ የፌዴራል አዋጅ መሰረት ሁሉም ክልሎች
የመሬት ህግ ያወጡ ነበረ። ኦኬ። እና ወደ 3 ጊዜ እያንዳንዱ ክልል ከ3 ጊዜ በላይ ነው ህጉን ያሻሻሉ። በጣም ብዙ አስቸጋሪ ሁኔታዎች ስለነበሩ እነዛን ነገሮች ለማካተት ወደ 3 ጊዜ ተሻሽሎ አሁን ጥሩ የሚባል ደረጃ ላይ ደርሶ ነበረ። ኦኬ። ጥሩ የሚባል ደረጃ በተለይ ይሄ ደብተሩ ከወጣ በኋላ የይዞታ ደብተር ከወጣ በኋላ እነዚህ አዳዲሶቹም ህጎች ከወጡ በኋላ የክልሎች ህጎች ከወጡ በኋላ ሴትልድ መሆን ጀምሮ ነበር። ምክንያቱም ፍርድ ቤቶች በጣም ይጨናነቁት፣ በተለይ የክልል ፍርድ ቤቶች በመሬት ክርክር ሂውጅ ክርክር ያለው መሬት ላይ ቁጥሩ ነው። የመሬት ክርክር ነው በጣም ከፍተኛ የነበረው እና ሴትልድ የሆነ መጥቶ ነበረ። አሁን ግን ይሄ እንደገና ነው ኢረፕት የሚያደርገው፣ ብዙ ክርክሮች ናቸው የሚነሱት። ስለዚህ በዚህ አግባብ አሁን ደብተር ላይ እስከዛሬ የነበረው የሚወርሰው ሰው ምናልባት ደብተሩ ኤግዛክት እንደ ከተማ ካርታ ትክክል ነው ትክክል አይደለም የሚለው አጠያቂነቱ እንዳለ ሆኖ የሚወርሱት የነበረው ደብተሩ ላይ የቤተሰብ አባል ተብሎ የተጠቀሱ ነበሩ። የሚወርሱት የነበረው የቤተሰብ አባል የሚለው አሁን ለምሳሌ ቤተሰብ አባል በህግ ትርጉሙ የቤተሰብ ህጉ ላይ የተሰጠ ትርጉም አለ። ቤተሰብ አባል ማን ናቸው የሚለው ማለት ነው። ለመሬት ህግ ግን የተለየ የቤተሰብ አባል ነበረ ትርጉም ነበር የተሰጠው። ለመሬት ህግ የቤተሰብ አባል የሚለው አርሶ አደሩ ጋር አብሮ የሚኖር ጥቅሙን እየተጋራ የሚኖር ብቻ ነው የሚለው እንጂ ልጅ የልጅ ልጅ ምናምን የዝምድና አይደለም። መሬቱን በመጠቀም ላይ የተመሰረተ ነበር የቤተሰብ አባልነቱ። ሚንደኛ ቅድም ብለኸኝ ነበር አይደለ? ታሪክህን ስታወራኝ አሁን እሱም በዛ ሂደት ውስጥ የመውረስ መብት ይኖረዋል ማለት ነው። አብሮ መሬቱን እየተጠቀመ ሲመራ ጀምሮ አብሮ መሬቱን እየተጠቀመ ከኖረ የመውረስ እድል ነበረው አለው። የምናያቸውም ኪዞች ነበሩ። መሬት ሲመራ ለምሳሌ ሰራተኛ ካላቸው እሱ ተቆጥሮ አብሮ ከተመራ እና እየተጠቀመ እነሱን እያገለገለ ከኖረ የመውረስ እድል ነበረው። የሚደንቅ ነው በጣም። ምናልባት በአዲሱ አዋጅ መሰረት መሬት ከዚህ በፊት የነበረው ይዞታ እንደ አዲስ የመለካት አይነት እድል ይኖረው ይሆን? እንዴት ይታያል? አሉ አዳዲስ ድንጋጌዎች ነው ያካተተው። ምናልባት እንግዲህ ብዙ ድንጋጌዎች እንደሚለካ ነው የሚያሳዩት። መሬት በአዲስ መልኩ የመሬት ስሪት እንደሚሰራ ልክ 96-97 አካባቢ ላይ እንደተደረገው የመሬት ደብተር እንደተሰጠው አይነት ልኬት እንደተደረገው አይነት አዲሱ አዋጅ በዛ መልኩ አዲስ የሆነ አሰራር ነው እየተከተለ ያለው። ሰርቲፊኬት ሁሉ ከመሬት ደብተሩ በተጨማሪ ሰርቲፊኬት የመሬቱ ሰርቲፊኬት እንደሚሰጥ አዲስ የመሬት ስሪት እንዳለ ነው የሚያመላክተውና ደግሞ ይሄ ሂውጅ በጀት ነው የሚወስደው። የበፊተኛውንም ደብተር ሲወጣ ኮሚቴ አርሶ አደሮች ኮሚቴ እያዋቀሩ መሬት የሚተለካበት ሂደት በጣም ከፍተኛ ወጪ የሚያስወጣ ነበርና ከዛ ወጪ አንጻር ካልተውት በስተቀር አዋጁ እንደዛ የሚጋብዝ ነው። አሁን አዲስ የመሬት ስሪት አዲስ ሰርቲፊኬት እንደሚሰጥ ነው ደንግጎ ያለው። ጥሩ እንግዲህ የመሬቱ ጉዳይ ላይ እንደ መቋጫ ምናልባት ስጦታ መስጠት ይችላል ወይ? አንድ ገበሬ ስጦታ መስጠት አሁን ለኔ ሊጸድቅብኝ የሚፈልግ ወደ በስም ያዞሮ ስጦታ መስጠት ይችላል ወይ? አሁን ይቻላል። እስከዛሬ አይቻልም ነበር። አርሶ አደር መሆን ካልፈለግ አይቻልም ነበር እስከዛሬ። እኔ አርሶ አደር መሆን መቻል አለብኝ እንዲሰጠኝ ዘንድ። እኔ ማስታውሰው ምናልባት ውርስ ጋ ነውና እየሰራን አቃቤ ጉኝ እየሰራሁ ያጋጠመኝ የማስታውሰው ነገር ምንድን ነው? መምህር ነው፣ ዳይሬክተር ነው። የአባቱ መሬት እንግዲህ በውርስ ሊከፋፈል ሲል ወይ ስራ መልቀቅ አለበት ወይ መሬት ያጣል። ከሁለት አንዱ ነው። ስራውን ለቆ ዳይሬክተር ነው፣ የትምህርት ቤት ዳይሬክተር ነው። ስራውን ለቆ ሄደ ገጠር ለመውሰድ ማለት መሬቱን ለመጋር። ምክንያቱም ከዛ የሚያገኘው ጥቅም ትልቅ ነው። አሁን በአሁኑ ሁኔታ እንደዛ ላያጋጥም ይችላል። ስጦታውን በተመለከተ እንደዛ ነው። አሁን መስጠት ይችላል። እስከዛሬ ስጦታ የሚሰጠው በተለይ አማራ ክልል፣ ትግራይ ክልል የነበሩ የመሬት ህጎች ለአርሶ አደር ብቻ ነው መስጠት የሚቻለው። አርሶ አደር ለመሆን ፍላጎት ላለው ሰው ለማንኛውም ሰው መስጠት አይቻልም ነበር። አሁን ግን ለቤተሰብ አባል መስጠት ይቻላል። ኦሮሚያ ትንሽ ይቻል ነበር መጀመሪያ የቋሚ ሰብል ከሆነ ምናምን በሚል ይቻል ነበረ። አሁን በደንብ በጣም ደስ ይላል። እንግዲህ ስለ መሬት ይሄን ያህል ካወራን ዘንዳ በጣም ታሪክን በብዙ አድምጠናል። ሙያዊ የሆኑ እንዲሁ ሀሳቦችን ማቀበልን በጣም እናመሰግናለን። ምናልባት እስኪ እንደው ፕሮግራማችንንም እንደመቋጫ በትልቅ ሃርድሺፕ ውስጥ ነው ያለፍከው
በጣም በትልቅ ጫና ውስጥ አልፈ ነው ለዛሬ በቃ ፈሊላሂ አልሐምድና ምናልባት አሁን ያንተ ፋዘር አለ በዛ መልኩ በደንብ እንትን አድርገው ነው ያሳደገ። አሁን ደግሞ ያንተ ልጆች ደግሞ አሉ ቀጣዩ ጄኔሬሽን ማለት ነውና ምናልባት ያንን ሃርድሺፕ ያንን ጥንካሬ ያንን ሃርድ ወርከርነት ወደ እነሱ የማስተላለፍ እነሱንም በደንብ ማታ ምንድነው ሌሊት ፀሐይ ሳትወጣ አስወጥቶ ማታ ፀሐይ ከገባች በኋላ እንዲመለሱ የማድረግ መሰል እንዲጠነክሩ የማድረግ ነገር አለ ወይስ እንዴት ነው? አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውል። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። እንግዲህ ያው እንደነገርኩ የፋዘር አሰራርን ያለው ፋዘር ስል ማዘርንም መርሳት የለብኝም። ማዘርም ከሱ የበለጠ ሲሪየስ ናት። በደንብ እዚህ ላይ ማስተዋወስ ፈልጋለሁ እሷንምና በዚህ አጋጣሚ ስቲል እየሰሩ ነው ስራ። ስቲል እዛው ግብርና ላይ ነው ያሉት፣ እዛው ላይ ናቸው ያሉት። የእኛንም ሰፖርትም የሚጠይቁ አይደለም፣ እንደውም እነሱ ለኛ ያግዙናል። ጤፊዘም ምናምን እንመጣለን። ይሄንን የስራ ባህል በእኔ ለማስቀጠል አሁን ቅድም እንደነገርኩ እኔ ላይ ያሳደረውን ኢፌክት ነግረኛል። ይሄን ነገር ደግሞ እንደ ቤተሰብ ለማስቀጠል ልጆችም እንደዛ እንደሆኑ ፈልጋለሁ። አሁን ትንሽ ቦታው ጥሩ አይደለም እንጂ የኛ አካባቢ አሁን ያለበት ሁኔታ እልካቸዋለሁ። ገጠር ነው ክረምት ሲሆን ይዩ ብለህ ማለት እልካቸዋለሁ። እንደውም ትልቁ ልጄ ሄዶ አንዴ ምን እንዳላታቃል ፀሐይ ፋዘር እርሻ ይዞት ሄዶ እሺ በጣም ፀሐይ ብታውና ቀለጠ እንትኑ ማለት አላበው አበይ አለው አባቴ ቅቤም እንደዛ አይቀልጥም። እና ትንሽ ቢያንስ ያን ሃርድሺፕ እንዲያዩት ፈልጋለሁኝ። ከዛ ቀጥሎ እኔ በራሴ ደግሞ እንትን እንዲሉ ፈልጋለሁ፣ ማለት ጠንካራ እንዲሆኑ ፈልጋለሁ። ማንም ሰው ይፈልጋል፣ ግን ወዩ ይለያያል። ኖርማሊ ሃርድዌር እና ሶፍትዌር አለን እኛ። ጭንቅላታቸውም እንዳለ ሆኖ ፊዚካሊ እንዲጠነክሩ ሃርድሺፕ እንዲቋቋሙ ማድረግ መቻል አለብን። ምክንያቱም ሁለቱም በአንድ ካልሄደ አስቸጋሪ ስለሚሆን የሆነ ቦታ ላይ ሃርድሺፕ ሲመጣ ሶፍትዌሩ ብቻ አይጠቅምህምና በጣም ነው ማለፋቸውን። ያሁን በቃ ትምህርትን ቀላል ስራ አድርገው እንዲይዙ ልክ እንደኔ ማለት ነው። ትምህርት ለኛ ረፍት ነበር በያለው ልክ እንደዛ እንደሆኑ ምንድነው ማድረጋቸው? ለምሳሌ ስፔሻሊ ክረምት ከአራት ምናምን የበለጠ ታስክ ነው ስራ ነው ማሰራቸው። ለምሳሌ ያለፈው ክረምት እንዴት ነበሩ? ሮቦቲክስ ይማራሉ፣ የኮምፒውተር ኮዲንግ አስተምራቸዋለሁ። ኪታብ ይቀራል ትልቁ፣ ቁርአን ለብቻው አለ ሌላ መድረሳ 3፣ 4ኛ ስፖርት ይሰራሉ። ማታ ከኢሻ በኋላ ከኛ በኋላ ነው የሚመጡት። ካንተ አንፃር ግን እስቲ መዝናኛ ነው። ካንተ አንፃር እንደዛ ማለት ጠንክረው እንዲሄዱ። ለምሳሌ ሌላ ቀለል ያለ ነገር ሲገጥማቸው እንትን እንዲሉ በአንድ ክረምት ልጅን 4 ስራ ማሰራት እንግዲህ አስቡ። ቁርአን አለ፣ ኪታብ አለ፣ ሮቦቲክስ አለ፣ ስፖርት አለ። በጣም ታየርድ ሆነው
ከኛ በኋላ እኛ ከስራ ከገባን በኋላ ቆይተው ከኢሻ በኋላ ሄደን ስፖርት ቤት ምናምን እናመጣበትም አለ በጣም እየመሸ። ኦኬ። ከዛ በተጨማሪ እንደኔም ባይሆን ያው የጉልበት ስራም ባይሆን አሁን ለምሳሌ አትዚስ ታይም ኦልዌይስ ማለት ይቻላል በክረምቱም በአሁንም ለምሳሌ አዲስ አበባ አሁን ከጧት ልጆች ተነስተው ወደ ትምህርት ቤት ነው ቀጥታ የሚሄዱት። እንደዛ አላስደረጋቸውም። እኔ መጀመሪያ ልክ እኛ ክፍለ ሀገር ስናደርግ እንደነበረው ቁርአን ቤት ሳይሆን መስጊድ ሱቢ ተነስተው ይቀራሉ። ቤት አይደለም ሱቢ ከመስጊድ መጥተው ነው እንደገና ቁርስ በልተው ወደ ትምህርት ቤት የሚሄዱት እንጂ ከመኝታ ተነስቶ ወደ ቁርስ ቀጥታ ወደ ትምህርት ቤት ሄድ አንድ ስቴፕ አንድ ስራ ሰርተህ እንደምትሄደው አንተ ቢያንስ በዚህ መልኩ እንደዛም ባይሆን ማስቀጠሉ የተሻለ ነው። ለምሳሌ ሃርድሺፕ እንደዚህ ዋና እንዲማሩ በጨለማ ይዞ መሄድ ለምሳሌ ከኢሻ በኋላ ይዞ ወግ ማድረግ ልጆች አሁን አዲስ አበባ እየኖርክ አንተ ልጅህን ጨለማ ማሳየት እንትን ላይ ትችላለህ። እኔ ግን በጨለማ የሆነ መብራት በሌለበት ቦታ ይዛቸው ትሄዳለህ። ጨለማ ትሬን ማድረግ አለበት። ሌላ ጊዜ ቢገጥመው ሊጮህ ነው ወይ ሊያለቅስ ነው ጨለማ ውስጥ በባዶ እግር እንደሄዱ እሱን አሁን ያልቻልኩት ነገር በባዶ እግር መሄድ አሁን ጥሩ ሃርድሺፕ እንድትለማመድ ያደርጋል። እሱን ያልቻልኩት ያው ስለማይመች አዲስ አበባ እንዲህ እያደረኩ የሞከርኩ ነው ብቻ። በጣም ደስ ይላል። በዛ ውስጥ ማለፋቸው የሆነ ያህል ጥንካሬ ስለሚሰጣቸው ነው። እንግዲህ ማሜ ሹክራን ታሪክን አጋርተናል። ከልጅነት ጀምሮ አብረን ያደግነው ዛሬ ከስር ጀምሮ በጣም ብዙ ነገር ተምረናል። ሐቂቃ እንደ አባት ደግሞ ከአባትህ የወሰድከውን እንደዚህ ነገሮችን የመቋቋምን አቅም ወደ ልጅ ለማድረስ የምትሄድበትን ርቀት በጣም ደስ ይላል። ከዚህ ጋር ምንድነው በቃ የስራ ባህላችንም አሁን የስራ ባህላችንም አብሮ ቢነሳ እንደ ሀገር ያለን የስራ ባህል ለምሳሌ ዶክተሮች የሚሉት 8 ሰዓት መተኛት 8 ሰዓት የመንግስት ሰራተኛ 8 ሰዓት ብቻ ነው የሚሰራው። ቀሪው 10 ምናምን ሰዓት ምንድነው ልተኛበት ነው ዝም ብለህ ስታስበው ማለት ነው። ስፔሻሊ አሁን ሲቪል ሰርቪሱ 8 ሰዓት ነው የሚሰራው። ኧረ እንደው በሰራን 8 ሰዓት እንሰራለን 8 ሰዓት ሪሊ እሱም አጠያቂ ነው። ምንድነው የሚያሳየው እኛ ሀገር ያለ የስራ ባህል የሚያመላክት ነገር የሲቪል ሰርቪስ ትንሽ ቆየት ያለ ጥናት ነው። ሲቪል ሰርቫንት የሆነ ሰው አቬሬጅ የሚሰራው 2 ሰዓት ነው የሚለው ጥናት። 2 ሰዓት ብቻ በቀን 2 ሰዓት። እንደውም እኮ ለህዝብ ለማገልገል የተቀመጠ ሰው ማለት ነው። ኤክሴፕሽኖች እንዳሉ ሆኖ አንዳንድ ቦታ የሚፈጉ አሉ ሰዓትም አልጠቅማቸው ብሎ። አሁን እኮ መንግስት መስሪያ ቤት ስትሄድ 11 ሰዓት ብትሄድ ሰራተኛ ታገኛለህ? የሉም። 10 ተኩል የሉም። ጠዋት 3 ሰዓት ታገኛለህ? የሉም፣ አይኖሩም። ሲጀመር ጠዋት 4 ሰዓት ይገቡና 5 ሰዓት ላይ ለሻይ ይወጣሉ። ከዛ ልክ ለምሳ 6 ከሻይ 6 ሰዓት እንደተመለሱ ምሳ ይወጣሉ። ከዛ ከምሳ እንደገቡ ነው 10 ተኩል የሚደርሰው። ይሄ የተለመደ ሆኗል። በቃ የስራ ባህላችን አነጋጋሪ ነው። ከዛ በተጨማሪ አሁን አዲስ አበባ ኦብዘርቭ አድርገህ ከሆነ ዝናብ ሲጥል ስራ ይሰራ የለም፣ ባዶ ነው የሚሆነው። መንገዱ ባዶ ነው የሚሆነው። መንገዱ ባዶ ልክ አይደለም። ግን እሱ ዝናብ ሲዘንብ ምን ማድረግ እንችላለን? ልክ አይደለም፣ መሰራት አለበት ነው። ኦኬ። ምናልባት አለባበስ ምናምን ያው እኔ ካደኩበት ላይፍ አንጻር ነው። አይፈቅድልህም። ፋዘር ከዝናብ እየጣለ ከስራ መነሳት አይፈቅድልህም። ምናልባት ይሄ ወጨፎ የሚባል ፊትህን የሚመታ መንገድ የማያስኬድ ካልሆነ በስተቀር ከስራ እንድትነሳ አይፈቅድልህም። ማለት እኔ ሳስበው አሁንም መሆን የለበትም። አውሮፓዎቹን እስኪ በበረዶ እኮ የሚሰሩት አሁን በረዶ ላይ ነው ስራ እየሰሩ የሚኖሩት። እኛ ሀገር ግን ትንሽ ዝናብ ስታካፋ ጥላ እንኳ ይዞ የሚሄድ ሰው የለም። ብቅ ብለህ የምታይ ከሆነ ወይም አጋጥሞ ከሆነ መንገዱ አንዳንዴ መኪና ራሱ ይቀንሳል። መንገድ ላይ የሚሄድ መኪና ዝናብ ሲጥል ይቀንሳል። እነዚህ ነገሮች በቃ የስራ ባህላችን ነው የሚያሳዩትና እንዲህ አይነት ነገሮች ቢታረሙ የሚል እይታ ነው ያለኝ። በቃ ማለት ጠንክረን ካልሰራ ፐርሰናሊ ለራስህም ለሀገርም ውሰድ አለብን። ቅድም ያነሳ ነው የመንግስት ሰራተኛን አሁን ተለያየ አጋጣሚ ልትገለገል ትሄዳለህ መንግስት መስሪያ ቤት። እኔ እስካሁን ድረስ በቃ ሳቲስፋይድ ሆንኩበት በጣም ጎበዝ ሰራተኛ ያገኘሁበት 2 መስሪያ ቤት ነው ማለት እችላለሁ። ማለት 2 ሰዎች ብልሽ ያለኝ መስሪያ ቤት ከምን አንደኛ የጥብቅና ፈቃዴን ሳወጣ አማራ ክልል ፖሊስ በጣም በቃ ስሙን አላስታውሰውም። አሁን ቆይቶ ከስራ ሰዓቱ ቆይቶ
አሻራ ሪዛልት ወደ አዲስ አበባ ተልኮ ሪዛልቱን እየጠበቅን ነውና በማግስቱ ደግሞ ግንቦት 20 ነው በዓል ነው። ኤክስትራ አላሳድርህም እኔ እዚህ አመሻለሁኝ እንጂ አላሳድርህም ብሎ የመንግስት ሰራተኛ እንደዛ ሆኖ ሰርቪስ ያደረገ አላሳድርህም ብሎ ቆይቶ ሪዛልቱን ተቀብሎ አስተናግዶኝ በማግስቱ እኔ ወደ ደሴ ተመልሻለሁ። በቃ ደስ የሚል የስራ ባህል ያው እኮ አሁን አይከፈለውም ወይም እኔ የሻይ አልሰጠውም ምን አለው። ከዛ ቀጥሎ ንግድ ባንክ ስሟን ብጠራ ራሱ ደስ ይለኛል። ጃለን የምትባለ የሆነ ኤምአይኤስ ነው የፋይስ ኃላፊ የምትባለ ያስተናግደች በማለት እንዲህ ለስራ ሞቲቭ ያለው ሰው የሚሰራው ለ8 ሰዓት ብሎ ሳይሆን መስራት አለብኝ ብሎ የሚሰራ ሰው እንደዚህ አይነት ነገሮች ቢበረታቱ ለሀገር ብንሰራ ጀስት አሁን የእነ ፋዘርን ሳነሳለህ ማንም ልጅ የለም ቤት ሁለታቸው ብቻ እናትና አባቴ ናቸው ያሉ ኦልሞስት ያላቸውን ንብረት ቢያከራዩት ወይም እርሻውን ቢያከራዩት ያለውን ቡና ምናምን አለ ቁጭ ማለት ይችላሉ ግን አይፈቅድላቸው በቃ መስራት አለብን ብሎ ማሰብ ሁሉም ሰው እንደዛ ቢያደርግ ጀስት አሁን እንትን እያልኩም ያለሁት ወደ ልጆቹም እንትን እያልኩ ያለሁት በቃ የሥራ ባህል በዛ መልኩ ቢያድግ እንደ ማህበረሰብ ራሱ ስታየው በቃ አርሶ አደሩ ያለበት ሁኔታ ነጋዴው ስፔሻሊ ሲቪል ሰርቪሱ ላይ በጣም ክፍተት ኩዌሽን ማርክ ሀገሪቱ ማስገባት ያለባት ሂደት ነው ያለውና እንግዲህ ሁሉም ነገር ተስተካክሎ የሥራ ባህላችንም አድጎ ኢትዮጵያም ካደጉት ሀገራት ተመደባ የምናይበት ቀን ሩቅ አይሆንም ብዬ ተስፋ አደርጋለሁ። በድጋሚ እጅግ በጣም አድርጌ አመሰግናለሁ ማሜ። ተመልካቾችም እስካሁን ሰዓት ድረስ ስለቆያችሁ እጅግ አድርገን እናመሰግናለን። ታሪኮ ብዙ መንገድ አነቃቂ ነው፣ አስተማሪ ነው። ምናልባት የጥብቅና አገልግሎት ማግኘት የፈለጉ ሰዎች አንተን ኮሚኒኬት ማድረግ ይችላሉ አይደለ? ስክሪን ላይ ስልክ እናስቀምጥላቸው ይሆን? በጣም አሪፍ። እሱን ስልክ ስክሪን ላይ ያለውን ስልክ እየወሰዳችሁ ብትደውሉ የትኛውንም አይነት በሁሉም ምንድነው የምትሉት በሁሉም እኛ ጋር አይመረጥም። ያው የህግ ጠበቃ ከሆንክ ሁሉም ነገር ነው። በቃ በሁሉም ነገር በሁሉም ጉዳይ ማማከርም ትችላላችሁ። እንደዚሁ ሰው ስልክ ቁጥሩን ያዙትና ብትደውሉ ጥሩ በልምድ የታገዘ እውቀት ስላለው እሱን ማግኘትና መገለል ትችላላችሁ። ሶሻል ሚዲያ አድራሾችም አሉ። በተለያዩ ሶሻል ሚዲያዎችም እንደዚሁ ቲክቶክን ጨምሮ ጠበቃ መሐመድ መብራት ብላችሁ ሰርች ብታደርጉ በቀጥታ ታገኙታላችሁ። ፎሎ ብታደርጉ ብትከታተሉት የምር የሚያወራውን ነገር ፎሎ አድርጋችሁ ብትከታተሉት ወደ ህይወታችሁ አምጣችሁ ልትተረጉሙት ልትጠቀሙበት የምትችሉት መረጃዎችን ያነሳል። ዩቲዩብም ላይ እንደዚሁ ማን ነው የሚለው የዩቲዩቡ ስም ነጋሪት። ዩቲዩብም ላይ እንደዚሁ ነጋሪት ብላችሁ ሰርች ብታደርጉ እዛም ላይ ደግሞ በስፋት ዘርዘር ያሉ ሀሳቦችንም እንደዚሁ ያቀርብላችኋል። እንደዛ በማድረግ ብዙ መረጃዎች እንድታገኙም እንዲሁ ጥቆማዬ ነው። ተመልካቾችም እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። አንተንም አመሰግናለሁ። ዛከላ ኸይር። ተመልካቾቻችን ለመስኮት ቲዩብ አዲስ ከሆናችሁ የሰብስክራይብ በተኑን በመጫን ምን ልትቀላቀሉን ትችላላችሁ። በየሳምንቱ ፖድካስቶችን እንለቃለን፣ አስተማሪ ሀሳቦችን እናነሳለን። በቀጣይ ሳምንት ከኔ ጋር ተመልሰን እንገናኛለን። እስከዛው መልካም ጊዜ ሆነላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።